አንቺ እና አንቺን መሰሎች ማለት ከተማራችሁ ለምንድን ነው እንደነሱ ብር ያላገኛችሁት? እስቲ ንገሪ። የተማርሽው በስተት ነው? ያጠናሻቸው የወሰድሻቸው ሳብጀክቶች በስተት ናቸው? ለምን ሊያሰሩሽ አልቻሉ? አንቺ ተምረሽ እኮ ራስሽን እኮ አላዳርሽም። ምን አይነት ወንድ ላይ እንደወደቅሽ ታውቂያለሽ? ምን አይነት ራስሽን ከቪክተም ምንም ሊያወጣሽ አልቻለም። ዛሬ ተመልሰሽ ራሱ ራስሽን ምንም ነገር ልታደርጊ አልቻልሽ። አንዳንቺ አወራር ማለት ነው። እኔ አሁን አንዳንዴ ሳስበው እርግጠኛም አይደለሁኝ ይሄ ሰውዬ አንቺን ለመበደሉ በጣም እኔ እንጃ አይደለም አይመስለኝም። ምክንያቱም አንቺ ራስሽ በዳይ እንደሆንሽ እንዲያውም እኔ ሰውዬውን አቃጥለሽው ምን ብለሽው የሆነ አሳረረሽው ምናምን የሆነ ነገር አድርገሽው እንዲያውም እንትን ያልሽው ነው የሚመስለኝ እኔ ለራሴ። ገባችሁ? ገባሽ? ኦኬ። አንቺ ተምረሽ ምንድን ነው ያገኘሽው ጥቅም? እስቲ ንገሪኝ። ምንድን ተምረሽ ምንድን ነው ያመጣሽው ለውጥ? አልተማሩም የምትያቸው እኮ ገንዘብ አግኝተዋል። አልተማሩም የምትያቸው እውቀት አግኝተዋል። አልተማሩም የምትያቸው ከአንቺ የተሻለ እንግሊዝኛ ይናገራሉ። ከአንቺ የተሻለ አይምሯቸው ያስባል። ጊዜያቸውም ሰውን በመውቀስ ሰውን በመሳደብ ያ በየቤቱ እየገቡ እሳት ያለበት ቦታ ላይ ቤንዚል በመነስነስ ድጋሚ እሳት በማስነሳት የሰውን ስም በማጥፋት አይደለም። የራሳቸውን እዚህ ጋር የሚመጡ እንዳለ ይበልጡሻል። አንቺ ከጠዋት እስከ ማታ ድረስ ተዘብዘሽ 24 ሰዓት በተለይ እንደዚህ አይነት ነገሮች ጉብ ሲሉ 24 አወር በሙሉ ቁጭ ብለሽ የሚቀለድበት አለ፣ የሚወራበት አለ። የሆነ ጊዜ ማሳለፊያ የምናደርጋቸው ቶፒኮች አሉ። ዴይ ቱ ዴይ እኝኝኝኝኝ ሰው ማማት፣ መሳደብ፣ ማንቋሸሽ፣ ትልቅ አይቀርሽ፣ ትንሽ አይቀርሽ፣ የተማሩ እንደምትች ያልተማሩ አይቀርሽ፣ መንግስት አይቀርሽ፣ ባለስልጣን አይቀርሽ፣ ብሔር አይቀርሽ፣ ምን አይቀርሽ ማለት ነው። ከአንቺ የበለጠ ያ የተማረ ከሌለ የአንቺ ትምህርት ምንድን ነው የጠቀመሽ? እርጉዝ አይጥ ምንድን ነው የጠቀመሽ? ላንቺ ምንም ነገር። አሳበደሽ፣ ቀናተኛ አረገሽ። ከልጅ ልጆችሽ ጋራ ቁጭ ብለሽ ጃኒ ዋንትያ ፊፊ ምናምን እንደዚህ እንድትይኝ ያደረገሽ። ያንቺ ላይ ያለውን ጭንቀትሽን እነሱ እንድታወጪ ነው ያደረግሽ። ሌላ ምንም አንቺ ምንም ያንቺ ትምህርት አንደኛ ትምህርትሽ ለራስሽ አልጠቀምሽ። ጉርጤት ለራስሽ አልጠቀምሽ። እኔ ደግሞ በጣም የሚያናድደኝ ተማርኩ ብሎ ከሚሳሳት አልተማርኩኝም በቃ ስህተት ደግሞ የተማሪ ያልተማረ አይደል፣ ሁሉም ነው የሚሳሳተው። ለማወቅ ሲል ይሳሳታል። ህይወት እንዲሳሳት ያደርገዋል። አንቺ ግን ሁሌ እንደተሳሳትሽ ነው። ሁል ጊዜ ከስህተት አልፈሽ ጥፋት ነው አንቺ ጥፋት። አንቺ የኦንላይን አቃይዳችን ነሽ። በተለይ ሴት ላይ ያለሽ አመለካከት፣ ለልጅ ልጆችሽ ያለሽ አመለካከት፣ ሴቶች ላይ አንቺ ወንድ ኮሽ ወንድን አትናገሪ። በጣም ትንሽ ነው የምትናገሪ። 9% ወንድ ሴትን ትናገሪያለሽ። ለዚያም ደግሞ የአንቺን እኩዮችን አይደለም የምትናገሪው። እየተናገርሽ ያለሽው ማን ነው? ወጣቶች ወይ ህፃናቶችን ደርሰውብሽ እንኳን አይደለም ወይ ከነሱ አንድ የሚቀርብሽ የለም። ሲጀምር ተቀራርበሽ እንኳን ተነካክተሽ እንኳን ሰላም እንኳን የሚልሽ የለም። ይቅርታ እንኳን ብለሽ ስትጠይቂ ለሰርጀሪ ይቅርታ አላረገችልሽ። እኔ ግን ከ5 በላይ ይቅርታ ጠይቀኛለች በኪዱ በኩል። ብሎክ ባደረኳት ቁጥር ብሎኩን እንዳስፈታቸው አንድ ሰው እንኳን አንቺን አክብሮ ይቅርታ የሚልሽ የለም። አንድ ሰው ታዩሱ የግል ችግር እኔ እግዚአብሔር ምስክሬ ነው የምላችሁ። እንደ ሴት እንደ እናት እኔ የመጣሁበት ማህበረሰብ የይቅርታ ቤተሰብ ነው። ሺህ ጊዜ ብትበድለኝ ሺህ ጊዜ ከኔ ጋር ምንም አንደኛ ነገር ከማውራት ውጭ ምንም መጥተው እናንተ ላይ ምንም ያደርጓችሁ ነገር የለም። ምናልባት ከአንቺ ጋር የሚያገናኝ ጌም ቢኖር ከአንቺ ጋር የሚያገናኝ ምናምን በጌም ልንጋጭ እንችላለን ወይ በሆነ ነገር። አንቺ ጌም አትጫወች። ዝም ብለሽ ብቻ እያባረርሻቸው ብሩን የሚያገኙበት ምክንያት ብቻ እየጠየቅሽ ሰው መሳደብ፣ ህፃናቶችን መሳደብ፣ ሲጠቁ ያችን ቀን ትፈልጊና እነሱ ላይ ጉብ ማለት። እኔ አንድ ነገር የምነግርሽ እመኝኝ፣
እመኝኝ እንቁርቴ እርጉዝ አይጥ ራስሽን በራስሽ እንደምታጠፊ ነው እነግርሻለሁ። ስለማቅሽ አሁን አንቺ የምትፈሪው እኔ ስለ ባልሽ አውቃለሁ፣ ስለ አንቺ አውቃለሁ። በጣም ስለናቅኩሽ ነው አሁን ዛሬ እንደምናገርሽ አንቺንም ያገባሽውንም ሰውዬ ገብቶሻል። ምን ያህል ጭንቅላቱ ማይረባስ ቢሆን ነው እኔ በጣም እንደ አንድ ወለጋ ወንድ ደግሞ በጣም ነው የሚያናደደኝ። እግዚአብሔር ምስክሬ ነው የምልሽ። እኔ ወለጋ ወንድ ደግሞ ይሁን ለእኔ ወለጋ ምናምን ማለት መለየትም አልፈልግም። በጣም ማቹ ልጆች ናቸው። እንደዚህ የረከሰ ሴት እኔ ይዞ የተዋረደ የወለጋ ወንድ አይቻላል። የወለጋ ወንድ ሆኖ ሚስቱ ሚዲያ ላይ የምትወጣ የለችም። የወለጋ ወንድ ሆኖ ሚስቱ ስልጣን ላይ የምትወጣ ናት ያለችው። ሚስቱ በዲግሪዋ በማትሪኳ በምታመጣው ነጥብ በጣጥሳ የምትሄድ ወይ ሚስቱ ፓይለት የሆነች ናት ያለችው፣ ወይ ሚስቱ እኔ ነኝ ያለች ነጋዴ። ወለጋ ወንድ አግብቷት የኦሮሞ ወንድ አግብቷት። በነገራችን ላይ የኦሮሞ ወንድ ፍሪ ነው። አንደላቆ ነው የሚያኖርሽ። እንዳንቺ ያለ እርካሽ፣ እምነት የሌለሽ፣ ቤተሰብ የሌለሽ እንዳንቺ አይነት እርካሽን አይቻላቅ አይቻላቅ። ሚስቱ ወለጋ ሆኖ ሚስቱን እንኳን ሚዲያ ላይ እንድትወጣ አይደለም በቃ ተላለቅ እንኳን ስለራሱ አይደለም እስከ ዛሬ ድረስ ለዓላማው የሚታገል ነው የወለጋ ወንድ። እምቢ ካለ እምቢ ነው። ሚስቱን እንደዚህ አውጥቶ የወለጋ እኔ ልንገርሽ አይደለ እንኳን እኔ የእናቴ ቤተሰቦችን ብሎክ ነው ያደረግኳቸው። መድኃኒዓለም ነው የምልሽ የአባቴ ወንድም ልጆችን ብሎክ ነው ያደረግኳቸው በዛ ሰዓት ማለት ነው። እኔ ከአንድ ሰው ጋር ግንኙነት የለኝም። ከአንድ ሰው ጋር ብሎክ ነው። ኢቨን እኔ የኦሮሞ ልጆች ደግሞ ብሎክ አድርጊያቸዋል። አንደኛ ምንም የሚያገናኘኝ ነገር የለም ከእናንተ ጋር ድሮ ቀር። ምን ያህል እኔ ለመጣሁበት ማህበረሰብ ክብር አለኝ። እንደዛም ሆኖ እንኳን ፖለቲካውን እንትን ሆኖ እንኳን ስናገር አይመጥናቸውም። ግን ቢሆንም በምንመልሰው መመለስ ስላለብን እኔ እንዳንቺ ክብረ ቢስ ደግሞ ወንድሞቼ ጠበቃ ነች ስትያቸው እንደ አትሊስት እንደ ወንድሞች እንደ የወለጋ ደም አለባቸው መሰለኝ አይደለም። ያው ቅልቅል እንደዚች አይነት እህት እኔ ብትኖረኝ እኔ እውነቴን ነው የምልሽ ወጥተሽ እዚህ ላይ ሰው ማትሆኝ ወጥተሽ ማትሰሪ እዚህ ላይ ወይ ለገንዘብ ብላ ነው ተቸግራ ነው ህይወቷን ለማሳለፍ ነው። የለም ምን ይላሉ ቤተሰቦች? እንዴት ነው የሚኮሩብሽ? ውይ ለነገር ብላ ነው ልጃችን ሰይጣኗ ተነስቶባት ነው ይቺ ተንከሲስ። አባቷ የሚገርማችሁ ነገር አባቷ ታውቃላችሁ ዛፍ ላይ እግሯን አስሮ እዛ ዘንቦ ወርቅ ማለት ነው ማንም ነው የሚያውቃት። እግሯን ዛፍ ላይ አስሮ ቀጥቅጦ ትቷት ነው ሄደው ብትሞትም አንሷት ብሎ። እንደዚህ አይነት ሰው ነሽ። የገዛ ያክስትሽ ልጅ ናት የተናገረችው። ያክስትሽ ልጅ አንቺ ዛሬ ከማንም ጋር ግንኙነት የለሽም። በተለይ አሜሪካን ካሉት ያክስቶች ልጆች ጋር ወልደው እንኳን እግዜር ማረፍ ያለች አንድ የሆነች ከርፋፋ እኔ በሆነ እዛው ጥዬሽ ነው እዛው የሚሄደው። መቼስ ስጋ አይጨክንም እንጂ ልጆችሽን አውጥተሽ ወርውረሽ ለስራ ነው ለትምህርት ትማሪያለሽ። የረባ ስራ ይልሽ በዚህ ዝብዝብነትሽ ምን እንደምታደርገው አልጋ ነው የምታነጥፊው። እዚህ ሀገር እንኳን እግዚአብሔርን ኢትዮጵያኖች እንኳን በጣም ካልተቸገራችሁ አልጋ በጣም ከባድ ስራ እንደሆነ ግን ታውቃላችሁ። አልጋ ማንጠፍ በጣም ከባድ ስራ ነው። አጥንታችሁን ነው የሚያወጣው። እስቲል ነው አንቺ የአሜሪካን አልጋ ነው የምታነጥፊ። ደግሞ ወደ ስራ ሄድኩኝ ነው ወደ ስራ ሌላ ስራ የለም እንዴ? ቁጭ ብለሽ እንኳን የሆነ ልጆችን እንትናቲን ደግሞ ኮራ አብላ እኮ ነው የምታወሩ። እኔ እኮ ያከሌ ሞግዚት ነበርኩኝ። አሪ ሴሪየስ እንዴት አድርገሽ ነው ግን ልክ በቃ ያንቺ ደግሞ ሰውን አልተማረም ትላለች። ተምረሽ ከሆነ እንደዚህ አይነት ደደብ ደንቆሮ የሆንሽ ግን ምን ሆንሽ ነው ያ